ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መተናል። ይቅርታ እንግዲህ ደጋግመን እየጠፋን ነው። ነገሮች እስኪመቻቹ ድረስ እንዲሁ እየታገልን አብረን እንቀጥላለን። ነገሮች ሲመቻቹ ግን ለእናንተ ወሳኝና አፕዴትድ የሆኑ መረጃዎችን ይዘንላችሁ እንመጣለን ማለት ነው። እንግዲህ ለእናንተ ይዘንላችሁ የመጣ ነው የሀገራችን ጉዳይ በትግራይ ባለው ወቅታዊ ሁኔታ ላይ ነው። እንግዲህ እንደሚታወቀው በትግራይ አሁን ሰሞነኛው መረጃ እንደሚያሳየው በትግራይ ሲኖዶስ ላይ የተደረገ ጥቃት አለ። ይህም ጥቃት ደግሞ የተደረገው በማን እንደሆነ ባይገለጽም፣ ነገር ግን ይህንን ነገር የፈጸሙት ሀሳባቸውን አሁን ካለው ወቅታዊና አሳሳቢ ሁኔታ ሀሳባቸውን ዳይቨርት አድርገው በሌላ ነገር ላይ እንዲያተኩሩ የሚፈልጉ ኃይሎች ያደረጉት ነገር ነው። ምክንያቱም ወቅታዊ አሁን በትግራይ ውስጥ እየተደረገ ያለው ነገር ምንድን ነው ብለን ስንመለከት ወጣቶች በሜዳ ላይ እየታፈሱ፣ ህፃናት ከእናቶቻቸው ጉያ እየተነጠቁ እየወጡ እየሄዱ ወደ ጦር ግንባር እየገቡ እንዳለ ሁላችንም የምናውቀው የአደባባይ ሚስጥር ነው። ስለዚህ ይህንን የሚዲያ ጫጫታ፣ ይህንን የህዝቡን ትኩረት ከአሁን ካለበት ወቅታዊ ሁኔታ ወደዚህ ወደ ትግራይ አባቶች የመንፈሳዊ አባቶች ላይ ተደረገ በሚል አሳሲኔሽን በተሞከረ በሚባል አሳሲኔሽን የህዝቡን አቴንሽን ዳይቨርት ለማድረግ የተፈለገ እንቅስቃሴ ነው እንግዲህ የምንመለከተው ማለት ነው። ሶሪ እንግዲህ በቪዲዮ ጀርባ ለምሰሙት ድምፅ የዝናብ ድምፅ ነው። ለእናንተ ይህን መረጃ ላድርስ ብዬ ነው የመጣሁት ማለት ነው። እንግዲህ በቪዲዮ መግቢያ ወይም ደግሞ በዚህ ቪዲዮ መግቢያ ላይ እንደተመለከታችሁት የትግራይ ወጣቶች በሚያሳዝን ሁኔታ ከፊሉ አካለ ስንኩል ሆኖ እግር አልባ ሆኖ፣ ከፊሉ ነርቭ የተነካ ሆኖ፣ ከፊሉ አይነ ስውር ሆኖ የሚያሳይ ቪዲዮ ነበረ። ይህም ደግሞ ሁነት የተከሰተው በምንድን ነው ብለን ስንመለከት በባለፈው በሰሜኑ ጦርነት ወይም ደግሞ በፌዴራል መንግስትና በህወሓት መካከል በተደረገው ጦርነት ምክንያት የተጎዱ የቆሰሉ አካለ ስንኩል የሆኑ ሰዎች ናቸው እንግዲህ አሁን የተመለከትነው ማለት ነው። ይህ ጦርነትን ስንመለከት የሰሜኑ ጦርነት ያለፈው ጦርነት ማለት ነው በምክንያት ተደረገ ብለን ስንመለከት በእነዚህ የደም ሱሰኞች እብሪት ምክንያት ነው። በዚህም እብሪታቸው ምክንያት ደግሞ በሰሜን ዕዝ ላይ በፈጸሙት ጥቃት ነው። በዚህም ምክንያት በእነሱ ትዕቢት የተነሳ የትግራይ ወጣት፣ የትግራይ ጎልማሳ፣ የትግራይ ልጆች ኢቭን የትግራይ እናትና ሴቶች ምንም በማያውቁት በጦርነት እንዲያልቁ፣ አካለ ስንኩል እንዲሆኑ፣ ጥቃት እንዲደርስባቸው ምክንያት ሆኗል ማለት ነው። አሁንም ያ ሊቀር የሚችል የነበረው ጦርነት አይቀሬ ሆኖ ይህንን አይነት ጠባሳ ለትግራይ ህዝብ አሳልፎ ነው የሄደው ማለት ነው። አሁንም በጣም በሚያሳዝን ሁኔታ ደግሞ ያንኑ እብሪት፣ ያንኑ አመፅ፣ ያንኑ በህዝባቸው ላይ የደምን ነጋሪት የሚነግሩት እነዚህ የህወሓት አመራሮች መልሰው እንዋጋ በለው የሚለውን ዘፈን እየዘፈኑ እንዳለ እናያለን ማለት ነው። ይህንንም ውጊያ ደግሞ ማን ነው የሚያደርገው ሲባል ደግሞ እኛ ሳይሆን የትግራይ እናት ልጆች፣ እነዛ ቦቃቅሎች፣ እነዛ 13 ዓመትና 14 ዓመት የሚሆኑ ወጣት ልጆች እንዲዋጉላቸው፣ መስዋዕት እንዲከፍሉላቸው፣ እንዲሞቱላቸው ብለው እነዚህ እድሜያቸውን ቁማር ተበልተው ያለቀባቸው ሽማግሌዎች ገና የእድሜ መጀመሪያ የእድሜ አቡጊዳ ላይ ያሉትን ወጣቶችን ለማስገደል ይህንን አይነት እንቅስቃሴ እያደረጉ ይገኛሉ። በጣም በሚያሳዝን ሁኔታ አሁን በዚህ ሰዓት ትግራይ ውስጥ ምንድን ነው እየተደረገ ያለው ብለን ደግመን ስንጠይቅ ህፃናት፣ ወጣት ልጆች፣ ቲኔጀሮች ከእናታቸው እቅፍ እየተጎተቱ እየወጡ በህወሓት የጦር ካምፕ ማሰልጠኛ ውስጥ እንዲሰለጥኑ፣ ለዚያውም ስልጠና ከተባለም የለብ ስልጠና እየሰለጠኑ ወደ ጦርነት እንዲገቡ እየተደረጉ ነው ያሉት። ይህንን እኔ አይደለም ያሉት፣ ይህንን ያሉት የትግራይ እናቶች ነው። ይህንን ያሉት ብቻቸውን የቀሩት ምስኪኖቹ የትግራይ ባልቴቶች ናቸው። እስቲ ይህንን ቪዲዮ ሰምተን እንመለስ። እሺ አጋጣሚ ኣብ መንገዲ የውዒለ ለማዓንቲ ትግራይ ክልል ኣብ ካሊእ ክልል ላኸትኩ ኣብ መንገዲ የውዒለ ሙሉእ መዓልቲ
እና አመንገድ ስለልነበርኩ ለቲክቶክ እና ለፌስቡክ ለክለቀሎም ለተመሓዋቲ ድምጽ ልኮነኒ እተመቸወኒ ነይሩ አመንገድ ስለልዋልኩ ማለት እዩ خذ ግን ኣብ ከተማ መቐለ ኣጋኣዝ ዝበሃል ሆቴል ኣጋኣዝ ዝበሃል ሆቴል ኣነ ምስ ወደይ ደቂሰ ነይረ ደይት ሰዓት በኢትዮጵያ አቆጣጠር ሰዓት 13 በኢትዮጵያ አቆጣጠር ሰዓት 9 ናለይቲ እዩ ካኪሖም 24 ክላሳት ንofት ገዛ 24 ክላሳት ምስለሎ ይኩሕኩሑ ታይኹም ይብልዎም ኣብዚ ቀጸል ለሎ ክላስ ደምጽ ለኹም ማለት እዩ አይ አሕና ጸጥታይና ይብሉ ዞም ጸጥታ ይኻፍቱ ካው ላገንሑ ይወስድዎም ከአነ ብመሽኸት ኮይነ ደው ኢለ የርኦም ከአጋጣሚ ተሸፋፊነ ተላዒለ ላይለ ታራይ በጽሕኒ ይመጹ አቤት ኢሎም አቤት ብጃማ ገለገለ እትኸደኒነ ነይረ ታይኹም ይብሎም ጸጥታይና ክፈት ይብሉኒ ወይ እሺ ኢለ ክፍት ተልዒለ ፈሪሐ ማለት እዩ ስግኣት ብጣዕሚ ካብ ምስ ካፈትዎም ታይኹም ምሰልዎም አሕና ጸጥታይና ፈትዮ ይብሉኒ ወይ እሺ ኢለ ይኻፍቶም ዞም ጸጥታ ማለት እዩ ምስ ካፈትዎም ወደለክደ ይብሉኒ አጋጣሚ ወዲ ግን ስለልፈራሁ ወዲ ይብለይ ታማ ጓልያ ምስ ጓልየ ደቂሰ ይብሎም ወዲ ይብልኺ ይብለይ እሺ ዓፀይ ይብሉኒ ዓፀይ ካው አው ነወር ክላሳት አው ለነወር ህፃውንቲ ቆልዑ አልጋል ሓዙ ካብ ካሊእ ዓዲ ድዮም መፅኦም ካብዚኦም ድዮም መፅኦም ከራያ ድዮም መፅኦም ካብ ካሊእ ሃገረ ሰላም ድዮም መፅኦም አው ድዮም ነወር ትልፈልጦ ነገር ይብለይ ይረኽዎ ደቃይቱ ምዃኖም ይፈልጦም ግን ሃምዛ ኣነ ተሸፊነያ ነወርኩ ተሸፊኖም ግን ገኒሖም ሒዞም መላኸትኩ ኣብ ኣጋኣዝ ዝበሃል ሆቴል ኣብ ከተማ መቐለ ሃፀይ ዮሃንስ ትሕት ኢልካ ለሎ ኣፍታዳይ ትሕት ኢልካ ኣጋኣዝ ሆቴል ዝበሃል ሆቴል ገኒሖም ላወሰድዎም ለይቲ ሰዓት 9 ትልዒለ ርአዮም ማለት እዩ ስለዚ እንታይ ዝግበርሎ ገፈፋ ዝርኢ ግፈፋናኻ ታዲኻ ኮይኑ ገፈፋ ለይለ ኣፀቢቑ ገፈፋና ኣመን ዳህለኻ ነኻ ሞላጫ ኸዲ ገፈፋ ነሆ እዩ ላበእዮም ንገፉፍለዎ ላበእዮም ንገብሩለዎም ኣፍኻ ሽካዕ ልቕደድ ገፈፋ የለይትለኻ ታይኒ ገፈፋ ለይላ ገፈፋ ሃሊስ ገፊፎም ንኳ ነይሮም ሰደይ ኣነ ብሳላ ከምዚ ካልእቲ ነገር መሲለ እዮም ዓባይ ሰይቲ ግዛዕ ገለገለ እዮም ሓዲጎም ንላይ ስለዚ ላበእዮም ንወስድለዎ ታይዮም ገብሩለዎም ገኒሖም እዮም ወሲዶሞ ስለዚ አጋጣሚ ሓደ ወዲ መቐለ ካብኣቶም ለደው ሓንቲ እዩ ኢሎም ወሊሶሞ ካብ ደገ ከፍ ይለጽ እንደሰማችሁት ነው እንግዲህ እንቺ ሴት ራሷን መልኳን ማንነቷን ፊቷን ሸፍና ምክንያቱም ለህይወቷ አደጋ ስላለ እንዲያለ ተናገረች በመቀሌ ውስጥ በአንድ ሆቴል ከልጄ ጋር በነበርኩበት ሰዓት አለች የህውሃት የጦር አመራሮች ብሎም ደግሞ ወታደሮች በመምጣት የሆቴሉን በር ያንኳኩ ብዙ የሆቴል ማረፊያ ያለው ሆቴል ነው ያንን ሆቴል እያንኳኩ እየገቡ እያንዳንዱን የሆቴል ሩም እየበረበሩ ልጆች ያሏቸውን ሰዎች ከልጆቻቸው ጋር ሆቴል ያረፉ ከመቀሌ ወደ አክሱም ከአዲግራት ወደ አዲአቢ ወደ ተለያየ ቦታ የሚሄዱትን ሰዎች ልጅ ያላችሁ ወይ ያሉ ልጅ ያላቸውን ልጆቻቸውን ከጉያቸው እየነጠቁ ይዘው የሄዱበትን ታሪክ ነው እየዘገበችልን ያለችው እንቺ ሴት ልጅ የነበራት ልጇም ከሷ ጋር በዛ ሆቴል የነበረ ይህም ልጅ ደግሞ ምን የነበረ ነው ሲባል ገና ታዳጊ ወጣት የነበረ ልጅ ነው 10ዎች ውስጥ ያለ ማለት ነው ስለዚህ እሷም ያረፈችበት ሆቴል ሄደው ልጅሽን አምጪ ልጅ አለሽ ወይ ሲሏት አዎ ሴት ልጅ አለኝ ወንድ ልጅ ግን የለኝም ብላ ልጇን ልታስመልጥ ይችላልች ይሄንን ነው እንግዲህ በትዝብት እየተናገረች ያለች በትግራይ አፈሳ የለም ይባላል ነገር ግን አፈሳ በአደባባይ አፈሳ በመቀሌ ውስጥ አፈሳ በመቀሌ አስፋልቶች ላይ ነው እየተደረገ ያለው አይን ከማውጣቱ የተነሳ ማለት ድሮ ደርግ ወታደሮችን ሲያፍስ ከአዲስ አበባ ከተማ ያፈሰው በጣም ጥቂት ነበር ነገር ግን ከክፍለ ሀገር የተለያዩ ከተሞች ላይ ተማሪዎች ከትምህርት ቤት ሲመለሱ የተለያዩ መምህራንን እያፈሰ ወደ ጦር ግንባር ወስዷል ምክንያቱም ሲባል የዛሬ 30 ምናምን ዓመት በፊት የነበረው ደርግ በአደባባይ የሚደረግ አፈሳ ምን ያክል አደጋ እንደሚያመጣበት በዲፕሎማሲው ላይ በፎሪን ሪሌሽኑ ላይ ስለሚያቅ ምን ያደርግ ነበር አፈሳውን በድብቅ ያደርግ ነበር ማለት እነዚህ ግን የአደባባይ ጉዶች የደም ነጋዴዎች የደም ካቲካላ የሚጠጡ
ወጣቶችንና ህፃናትን በአደባባይ መተው ከየሆቴሉ ከየመንገድ ላይ ከየእግር ኳስ ሜዳው ላይ እየለቀሙ ወደ ጦር ግንባር ይወስዳል። የታደለች ሀገር እንደነ ቻይና ያሉት ልጆቻቸውን ከልጅነታቸው ጀምሮ የተለያዩ ክህሎቶችን፣ ቴክኖሎጂዎችን፣ ዕውቀቶችን ለማስሸመት ሰመር ካምፕ ያስገባሉ። እንደኛ አይነት ያልታደለች ሀገርና እንደኛ አይነት ያልታደለች የትግራይ ክልል ግን ወጣቶቿን ህፃናቶቿን እየሰበሰበች ወደ ጦር ካምፕ ታስገባለች ማለት ነው። እውነት ለመናገር ይሄ ነገር ከባድ የሚሆነው ለማን ነው ብላችሁ ብትጠይቁኝ በትግራይ ላሉ እናቶች እንዲሁም በኢትዮጵያ ውስጥ ላሉ ለወለዱ ለሚያሳድጉ ህፃናት ላሏቸው ሰዎች ከባድ ነው ማለት ነው። ከሁሉ ደግሞ በጣም የሚያሳዝነው እነዚህ ፋሽስት የህወሓት አመራሮች የህፃናትን ደም እየጠጡ በህፃናት ደም መስከር የለመዱ በህፃናት ደም ደግሞ በተገኘ ደግሞ ድል በሚሉት እብደት ደግሞ በኮንትሮባንድ ገንዘብ የሰከሩ ሰዎች እንዲህ ያሉ ይነግሩናል። ለትግራይ ህዝብ እኛ እየታገልን ነው ይላሉ። እነዚህ የህወሓት ኃይሎች ለትግራይ ህዝብ ታግለውለት አያውቁ። ይልቁንም በትግራይ ህዝብ ይታገሉ እንደነበር ታሪክም እውነትም ይነግረናል ማለት ነው። ታሪክን እስቲ ወደ ኋላ ሄደን እንመልከት። እነዚህ የህወሓት አመራሮች ገና ወደ ደደቢት በረሃ በወረዱበት ጊዜ ላይ ደርግ ገና የ6 ወር ህፃን መንግስት ነበር። ፋሽስት መሆን አልጀመረም፣ ጨፍጫፊ መሆን አልጀመረም። ይልቁንም ተራማጅ ሆኖ የሚሰራ መንግስት ነበር። ይልቁንም የደሃውን እንባ ለማበስ የሚሮጥ መንግስት ነበር። ይልቁንም የደሃውን መሬት ለደሃው እየመለሰ የብዙ ከበርቴዎችን ያላግባብ የተከማቸ ሀብትን የምስኪኑን ሀብት ከነሱ እየነጠቀ የብዙዎችን እንባ ያበሰ መንግስት ነበር። በዚህ ሰዓት ነበር ትግራይ ተጨቁናለች፣ የኢትዮጵያ ህዝብ ጭቆና ውስጥ ነው ብሎ ወደ ትግል የገባው ማለት ነው። እነዚህ ሰዎች የትግራይ ህዝብ መጠቀም ሲጀምር፣ የትግራይ ህዝብ ከባለ አባቶች፣ የትግራይ ህዝብ ከአስገባሪዎች ነፃ መውጣት ሲጀምር ያ ለነሱ የትግራይ ህዝብ መጨቆኛ ዋነኛው መገለጫ አድርገው ለትግራይ ህዝብ ይህንን ብለው ለትግራይ ህዝብ እንዋጋለን ብለው ወጡ ማለት ነው። ነገር ግን በፕሮፓጋንዳቸው የትግራይን ህዝብ ወደ ራሳቸው የትግል ዓላማ ውስጥ ካስገቡት በኋላ ከንጉሳዊው ስርዓት ነፃ በወጣ ማግስት ኢሚዲየትሊ ወደ ጦርነት ውስጥ ማገዱት ማለት ነው። ይህም በዚህ አልፎ ድል ነሳም ብለው አዲስ አበባ ከገቡ ጀምሮ ደግሞ ስንመለከት አሁንም የትግራይን ህዝብ ምስኪኑን ህዝብ በበረሃ ጥለው እነዚህ የባለስልጣን ዘመዶችና የባለስልጣን ልጆች የልጅ ልጆች የሚዘሉባት ሀገር ሆናለች ማለት ነው። የትግራይ ህዝብ 7 እና 6 ልጁን ገብሮ ከደርግ ጋር ተዋግቶ አዲስ አበባ የገባው የትግራይ ህዝብ ልጅም የለውም፣ የሚጦረውም የለውም፣ የሚበላውም የለውም፣ የሚጠጣው የለውም። የነዚህ የጥጋበኛ ባለስልጣን ልጆች ግን የነ ደብረጽዮን ልጆች የነ ሞንጆሊኖ ልጆች እንዲሁም ሌሎች የህወሓት አመራር ልጆች ግን ቤት አዘግተው የሚጨፍሩ፣ ሴቶችን ራቆት የሚያስጨፍሩ፣ አለፈም ተረፈም ሲባል ደግሞ በየቦታው ገንዘብን የሚበትኑ፣ የሀገርን ኢኮኖሚ የሚያዳክሙ፣ በዱባይ ተቀምጠው የዶላር ንግድን የሚሰሩ ወንበዴዎች ናቸው የተጠቀሙበት። የትግራይ ህዝብ በዚህ ሁሉ በተለያየ ዋጋ መክፈል ውስጥ እያለፈ እንደነበር ሁላችንም እናውቃለን። አሁንም ተመለሱ መጡና የትግራይን ህዝብ ለማስለቀስ፣ ተስፋ ለማስቆረጥ፣ እነርሱ ደግሞ ሀብትን ለማካበት፣ ስልጣናቸውን ለማስቀጠል በየሜዳው በየከተማው ማፈስን ቀጠሉ። ይታያችሁ በከተማ ውስጥ እንዴት ወጣቶችን እያፈሱ እንዴት በኮሊደር ይሄ በእግረኛ መሄጃ ላይ አስቀምጠው እንዴት በፓትሮል ጭነው እንደሚሄዱ ደግሞ ይህንን ቪዲዮ ተመልክተን እንመለስ። ቆይኑ መሬት ድርኽሰም ትግራይ ምጽማማ
ዘይት ደሊ ካል እነዚህ ወጣት ልጆች የዓለም ዋንጫ ቁጭ ብለው ሲያዩ እድሉን ባገኙ ልጆች ናቸው። እነዚህ ወጣቶች ኳስ ማንከባለል እያማራቸው በሀገራቸው ኳስ እያዩ ባሉበት ሰዓት ላይ እናንተ ኳስ ማንከባለል የለባችሁም፣ እናንተ በፈንጂ ላይ ነው መንከባለል ያለባችሁ ብለው እኛ ለእናንተ እንታገላለን በሚሏቸው ነገር ግን በሚታገሉባቸው ኃይሎች እየታፈኑ እንዲህ በየመንገድ ላይ ተቀምጠው ፓትሮል እየጫናቸው ማለትም አሁን በትግራይ ውስጥ ያለውን ነገር ምንም አይነት መደባበቅ ምንም አይነት መሸዋወድ ሊቀይረው እንደማይችል ሁላችንም እናውቃለን። የትግራይ እናቶች በየአደባባይ ወጥተው ልጆቻቸውን ከመኪና ለማስጣል ድንጋይ አንስተው መንገድ ዘግተው ሲወረውሩ አይኖቻችን እያየ ነው። አረው የፈጣሪ አለ፣ አረው የመሪ አለ፣ አረው የሀገር አለ እያሉ ልጆቻቸውን ለማስጣል ከመኪና ጎማ ስር ሲተኙ ብዙዎችን ተመልክተን ከፊሉንም ደግሞ በቪዲዮአችን ላይ ይሄው እያሳየናቸው። የትግራይ ህዝብ የትግራይ እናት ጦርነት አይመቻል። አሉላ ቆይ ሞተ ነባነካ ቆይ ለሉ ኃይሉ ዘሪጋ ፍልሁበት ወይ ነው ወዳልጋ ወራር ኃይሉ መሰል ወልዋጋ አይኑ ማለት ነው መስጣም ስረ ምክንያቱም ሲባል ጦርነት ኖሩበት። የኢትዮጵያ የተለያዩ ጦርነቶች የተደረጉት በሰሜኑ በትግራይ አካባቢ ነው። በአብዛኛው እድሜ ልኩም በየ10 ዓመቱ በየ20 ዓመቱ በሚገነፍል ጦርነት መታመስና መገደልን አይፈልግም። የትግራይ ህዝብ ተምሯል። ጦርነት ጀግንነት ሳይሆን ጦርነት ውድመትን እንደሚያመጣ አውቆታል። ለዚህ ነው ልጆቹን ለማስጣል እያለ ያለ በየምሽቱ በየቤቱ እየተመላለሱ እንደምታዩት ማለት ነው። በየሰው ቤቱ በየጓዳው እየገቡ የሰውን ቤት እያንኳኩ እያስከፈቱ እየገነጠሉ ህፃናትን ከሞቃ አልጋቸው እያወጡ አሁንም በብርድ ቦምብ ታቅፈ ሙት እያሉት እስከ መች ነው በትግራይ ህዝብ ላይ ይህ ሁሉ ግፍ እየደረሰ የሚቀጥል? የትግራይ ህዝብ የትግራይ ወጣት የትግራይ ልጆች ሙሉ አካል ሙሉ እጅ ሙሉ አይን ሙሉ ጆሮ ኖሯቸው ሊኖሩ አይገባም ያለው ማለት ፈጣሪ የሰው ልጅ በዚህ ምድር ላይ ሲኖር ሙሉን ነገር ሰጥቶት ነው የፈጠረው። ሙሉ ነገር ሳይሰጠው የፈጠረው ሰው ይሄ ሰው አይገደድም። ነገር ግን ሙሉ አካል እንዲኖረው ተደርጎ የተፈጠረን ሰው ከሙሉ አካሉ እንዲጎል ማድረግ ግን ይሄ የኃጢአትም ኃጢአትም ትርፍ ለሌለው ፖለቲካ የትግራይን ህዝብ ማስጨረስ ማለት የእናቶች ለቅሶ የእናቶች እየየ ማለት ብቻ ሳይሆን ብዙ ወጣቶችም ስለዚህ ነገር እየተናገሩ ሰምታችሁት። ያው እዚ ቪዲዮ እዚ ካብ ስርሐይ ከተአጉለኒ ይኽእል ከግፈኒ ይኽእል ከእስረኒ ይኽእል ከቅትለኒ ይኽእል አይፈልጢ ብዙሕ ነገር ሒዙ ክመጽ እዩ። ኣነ ኣብዚ ሕዚ ግዜ ቢዝነስ ራን ዝገብር መንእሰይ እንድያ ግን እቲ ንዓየ ኣብዚ ደረጃ እዚ ንክበፅሕ ዝገበረኒ ህዝቢ ኦይ ክብል ተሎ ኣነ ኣይኽእለንን። ምክንያቱም ናይ ህዝቢ ቆልዓ ስለ ዝኾንኩ ሕዚ እውን ክናገሮ ዝኽእል ግፋ ገበን እዩ። ግፋ ደው ይበል። አሚኑ ዝቃለስ መንእሰይ እምበር ተገዲዱ ተገፊፉ ዝቃለስ መንእሰይ የለን ክህልውን አይኽእል። ስለዚ ብፍጥነት ግፋ ደው ይበል። ግፋ ገበን እዩ ነውሩውን እዩ። ግፋ ደው ይበል። እንዳያችሁት ነው እንግዲህ እንደሰማችሁ ምን ያክል ይሄ ወጣት እንባ ቀሮት እያወራ እንዳለ አይታችሁታል። ይሄ ወጣት እውነት ለመናገር ስናየው ጥሩ ህይወት የሚኖር ነው። አይ ቲንክ አዲስ አበባ የሚኖር ነው። ነገር ግን እንዲህ እንባ ቀሮት የሚያወራው ለምንድን ነው? የተደላደለ ኖሮ እየኖረ የራሴን ቢዝነስ ነው የምሰራው እያለ መኪናውን ራሱ እየሾፈረ ምንድን ነው እንዲህ የሚያስነው? የትኛው ሀብቱ ተወስዶበት?
የትኛው ነገር ተነክቶበት ነው ብለን ስንጠይቅ ሀብቱ ተነክቶበት፣ ውርሱ ተቀምጦ፣ ልጁን ተነጥቆ፣ ሚስቱ ተገሎባት አይደለም። ይልቁንም ሲባል የህዝቡ የትግራይ ለቅሶ ከአቅሙ በላይ ስለሆነበት፣ የትግራይ እናቶች እየየ የሱ የሌሊት ቅዠት ስለሆነበት። አሁን የትግራይ ህዝብ ነቅቷል የሚባለው እነዚህ የህወሓት አመራሮች በሱ የመብላት እንጂ እሱን የማብላት ዓላማ እንደሌላቸው አውቋል። እነዚህ የህወሓት አመራሮች ህዝቡን የሚመሩት ወደ ገደል፣ ወደ እሳት፣ ወደ ጥፋት፣ ወደ ጥይት፣ ወደ ቦምብ እንደሆነ ገብቶታል። ነገር ግን የሚያድነው አንድ አካል ያስፈልገዋል። የትግራይ ህዝብ የሚያድነው አንድ አካል ከመምጣቱ በፊት ራሱን ለማዳን አንድ እርምጃ መራመድ አለ። የትግራይ ህዝብ ራሱን ለማዳን አንድ እርምጃ ሲራመድ ሌላ እሱን ለመርዳት እጁን ይዘረግ። በየመንገድ ላይ ቆሞ የሚጠብቁ ባሶች ሰውን ከገበያ ወደ ቤቱ፣ ከቤቱ ወደ ሆስፒታል ለማድረስ ሳይሆን የሰውን ልጅ ጭኖ ወደ ጦር ግንባርና ወደ እሳት መሃል ለመውሰድ። ትግራይ ውስጥ ባሶች ስራ የላቸውም። ስራቸው ይሄ ብቻ ይታያችሁ። አሁን በምስሉ ላይ እንደምትመለከቱት እነዚህ ወጣቶች ታፍሰው ተለቅመው እስር ቤት ገብተው ተይዘው እየተጠበቁ ነው። ምክንያቱም ሲባል የሰው ኮታ ሲሞላ መኪና ላይ ጭነው እየነዱ ሊወስዷቸው። ወዴት ነው የሚነዷቸው ሲባል ወደ እርድ። በሚያሳዝን ሁኔታ ደግሞ እናቶቻቸው ደግሞ እንዲህ ደጅ ላይ ተቀምጠው ልጄን እያሉ ያለቅሳል። ምንድነው አንቺ ይህን ያክል ልጅ ብርቅ ነው እንዴ ብትሏቸው እነዚህን እናቶች እኔ እኮ 8 ልጅ ነበረኝ፣ 8ቱን ቀብሬ 7ቱን ቀብሬ የቀረኝ ይሄ ነበር፣ ይህንንም ልትቀብሩብኝ ነው። የእነዚህ ሰዎች ለቅሶ መራብ። እንደዚህ ከመሆን እውነት ለመናገር እንደ ትግራይ እናቶች ከመሆን አለመውለድ ይሻላል። ወልደው ለቁም ነገር ለማብቃት ዘመናቸውን ሁሉ ብር እየከፈሉ አስተምረው ሲታመም ሆስፒታል አድርሰው ነገ ላይ የሱ ልጅን አቅፌ ስማለው ብለው ወግ ማዕረግ ያሳየኛል፣ እሱም በክብር ተድሮ እኔንም ያከብረኛል እያሉ ሲጠብቁ ሳለ የትግራይ እናቶች የልጅ ልጅ ሳያዩ፣ የትግራይ እናቶች ወግ ማዕረግ ሳያዩ፣ የትግራይ እናቶች ሀብት ሳያዩ፣ የትግራይ እናቶች ልጆቻቸው አድገውላቸው ሳያዩ ገና በ14 እና በ13 ዓመታቸው ከእቅፎቻቸው እየተነጠቁ በበረሃ መንገድ ይጓዛሉ ማለት ነው። ይህንን ነው እንግዲህ የኢትዮጵያ ህዝብ ኖ ማለት መቻል። ይሁት ልጆች እዛ ሸቤ ናቸው፣ እናቶች ደጅ ላይ አየር አጥሯል። ልጆች እንደዚህ እስር ቤት ናቸው፣ እናቶቻቸው ይኸው አፍዋራ እየገፉ አፈር እያኘኩ እየተንከባለሉ ምረት እያሉ ይለምናል። ማን ነው ምረት የሚያደርገው? ነው እግዚአብሔር ምረት ካላደረገ በስተቀር። እነ ሞጆሊኖ ቢጫ ወርቅ አይናቸውን አሳውሯል። እነ ደብረ ጽዮን አይምሯቸው እንዳያስተውል ደፍኗቸዋል። ሌሎቹም ሲባል ሆዳቸው አምላካቸው ሆኗል። ባይዘይ መጽሐፍ ቅዱስ ላይ አንድ ክፍል አለ በጣም ወደው ስለ ሐሰተኛ አስተማሪዎች ነው የሚናገረው። እኔ ግን ስለ እነዚህ ይናገራለሁ። እነዚህ ሰዎች ይላል ጳውሎስ ሆዳቸው አምላካቸው፣ ሐሳባቸው ምድራዊ፣ ክብራቸው በነውራቸው ነው ይላል። እነዚህ ሰዎች ሆዳቸው አምላካቸው ነው። እንግዲህ ሰው ለአምላኩ ሲል ራሱንም ነፍሱንም ምኑንም ይሰጣል እንደ ሃይማኖት አስተምሮ። ነገር ግን ሆድ አምላክ ሲሆንብህ ሆድን ለመሙላት የምትችለውን ሁሉ ታደርጋለህ። ሆድ ከጠግ እንዲጠግብ ደግሞ ምን ታደርጋለህ ሲባል ነውር የሆነውን ነገር ክብር አድርገህ ቆጥረህ በሰው ልጆች ነፍስ መቀለር ትጀምራለህ። ነውረኛ ትሆናለህ። ለምን ደግሞ ሲባል ሐሳብህ ምድራዊ ስለሆነ ነገ የሚባል ነገር የለም።
ለትውልድ የሚባል ነገር የለም። እግዚአብሔር የሚባል ነገር የለም። ስለዚህ ሲባል ሆዳቸው አምላካቸው የሆነ ሁሉ ነውራቸው ክብራቸው ነው። ነውራቸው ክብራቸው የሆነበት ዋነኛው ምክንያት ደግሞ ሐሳባቸው ምድራዊ ስለሆነ እነዚህ የሚያሳዝነው የምድር ጉዟቸውንም ጀርኒያቸውንም ጨርሰዋል። በእንጥፍጣፊ ነው ያሉ። ስንት ጊዜ ደም እየቀየሩ፣ ስንት ጊዜ የጀርባ ምናምን ሰርጀሪ እየተሰሩ፣ ስንት ጊዜ ሴቶቻቸው ፊታቸውን እየለጠጡ፣ ስንት ጊዜ አንዳንዶቻቸው እኮ ከማርጀታቸው የተነሳ የፈስ መቆጣጠሪያቸው ይላላ እኮ ነው አሁን እነዚህ ጀግና ወጣቶችን የሚያስጨርሱት። ይሄ ነው እንግዲህ የኢትዮጵያ ሕዝብ እንዲረዳው ይዤላችሁ የመጣው። እንግዲህ በጥሩ ኳሊቲ አልመጣሁም፣ በጥሩ ኳሊቲ ቪዲዮ ባልመጣም፣ ነገር ግን ሐሳቤን ሙሉ እንደሰማችሁ ተስፋ እያደረኩ እስካሁን አብራችሁን ስለቆያችሁ እናመሰግናለን። ሐሳባችሁን፣ ምልከታችሁን፣ አስተያየታችሁን በኮመንት ሴክሽን ላይ እንድታስቀምጡልን እንጋብዛለን። ይህ ሚዲያ የመጀመሪያችሁ የሆኑ ወንድሞች፣ እህቶች፣ አባቶች፣ እናቶች ይህንን ሚዲያ ሰብስክራይብ በማድረግ እንዲጀምሩ ከወዲሁ እናሳስባለን። እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ እያመሰገን ቸር እንሰንብት።